ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ዕለተ ቅዳሜ ግንቦት 22 ቀን 2018 ዓ.ም በአዲስ ምንጭ ብቻ ይህንን ለምትመለከቱ የአዲስ ምንጭ ሚዲያ ዩቲዩብ ቻናል ቤተሰቦችና ቪዲዮን ለምትመለከቱ ሁሉ ሰላም ይሁን። ከዚህ በማስከተል ጋዜጠኛ፣ የፖለቲካ አናሊስት፣ የሰብአዊ መብት ተሟጋች በወያኔ ኢህአዴግ ዘመን ለ8 ዓመታት በእስር ያሳለፈውና የመከላከያ ክብረ አባል የሆነው እንዲሁም በተለያዩ ማህበረ ምጣኔ ሀብታዊና ፖለቲካዊ እንቅስቃሴዎች ውስጥ ተሳትፎ የሚያደርገው ውብሸት ታዬ በዩቲዩብ ቻናሉ ላይ በየቀኑ ከ30 ደቂቃ እስከ 1 ሰዓት ለሚሆን ጊዜ ለሰጠኝ አየር ሰዓት ከፍተኛ ምስጋናን አቀርባለሁ። ከዚህ በማስከተል በዛሬው ዕለት የማቀርበው ርዕስ ምርጫ አትመርጡም የሚል ነው። በዚህ ርዕስ ውስጥ እጅግ በጣም የሚደንቅና የሚገርመው ነገር በአማራ ክልል እየተንቀሳቀሰ የሚገኘው ጽንፈኛው ወለፈንዲ ጃውሳ እንዲሁም ደግሞ ሌሎች የህወሓት ሳተላይቶች በየቦታው ምርጫ አትመርጡም የሚል ምርጫ ከመረጣችሁ እርምጃ እንወስዳለን የሚል ማስጠንቀቂያ ሰጥተዋል። በእውነት እጅግ በጣም የሚገርም እጅግ በጣም የሚያሳዝን እጅግ በጣምም የሚያሳፍር ተግባር እንደሆነ እንደሚከተለው ላሳያችሁ። እነዚህ ሰዎች የምንታገለው ለየራሳችን ህዝብ ነው፣ ለኢትዮጵያ ህዝብ ነው የሚል ዲስኩር በየጊዜው ያሰማሉ። መሬት ላይ ያለው እውነት ግን ምን ይመስላል የሚለውን እንመልከት። ምርጫ የዜጎች ዴሞክራሲያዊ መብት ነው። የተለያዩ ሀገሮችን የተረጋጋ ያደረጋቸው ነገር ምርጫ ነው። ስለ ምርጫ እያንዳንዳችሁን ላብራራላችሁ አልችልም። ነገር ግን ከ57 ሚሊዮን ያላነሰ ሰው ለምርጫ ተመዝግቦ እድሜው የደረሰ ነው። ልብ አድርጉ። እድሜው ከ18 ዓመት በላይ የሆነ ለመምረጥ ብቁ የሆነ ሰው በሙሉ በራሱ ፍላጎት ተነስቶ ምርጫ ለመምረጥ ተመዝግቧል። መመዝገብ ብቻ ሳይሆን የትኛውን ፓርቲ እንደሚመርጥ አሁን ይሄኛው ምረጡ ያኛው ምረጡ የምልበት ወቅት አይደለም፣ የጥሞና ወቅት ነው። የትኛውን ፓርቲ እንደሚመርጥ በገቢር ፍላጎቱን አሳይቷል። ለተለያዩ ፓርቲዎች ድጋፉን በመስጠት በተለያየ መንገድ አሳይቷል። ስለዚህ ምርጫው እንዳይካሄድ ከዓለም አቀፍ ጸረ ኢትዮጵያ ኃይል ጀምሮ ግብፅ፣ ሱዳን ውስጥ ያሉት መንግስታት፣ የሻዕቢያ መንግስት እንዲሁም ህወሓትና እነዚህ የፈጠሯቸው ርዝራዦች ደግሞ በየስፍራው ላይ ያለማቋረጥ ቢሰሩ እነሆ ምርጫው ሊደርስ ማዕከላችን የቀረው ነገ እሁድ ብቻ ነው። ሰኞ ዕለት በነቂስ የኢትዮጵያ ህዝብ ወጥቶ ይመርጣል። አሁን ትልቁ ፍላጎታቸው ለአንድ ህዝብ እታገላለሁ የሚል ለዛ ህዝብ የሚታገል ከሆነ መጀመሪያ ለኢትዮጵያ ህዝብ ማሳየት የሚገባው ቢያንስ ዴሞክራሲያዊነቱን ነበር። በርካታ የትጥቅ ትግል የሚያደርጉ በዓለማችን የሚገኙ አካላት ከሁሉ አስቀድሞ የሚያሳዩት ትልቁ ነገር ምንድን ነው? መንግስት የመሆን እድል ቢያጋጥማቸው ምን ያህል ዴሞክራሲያዊ እንደሚሆኑ፣ ማህበረሰቡን በፍትሃዊነት እንደሚያገለግሉ፣ በአጠቃላይ ሊያሳዩ የሚገባው ነገር ምን እንደሆነ ይታወቃል። ነገር ግን ከዚህ በተጻራሪ ምርጫ ብትመርጡ እርምጃ እንወስድባቸዋለን የሚል ነገር በጣም በስፋት እየተንጸባረቀ ትመለከታላችሁ። ከዚህ በስተጀርባ ያለው ፍላጎት ምንድን ነው? ተመልከቱ። የመጀመሪያው ትልቁ ነገር እነዚህ ቡድኖች ሲነሱ ያደረጉትን ነገር በማየት ስንደግፍም ስንቃወምም በምክንያት መሆን አለበት። እንደው ትሻል እንኳን ብለን ብንወስድ ትሻልን ትቼ ትብስን አመጣሁ የሚፈልግ የኢትዮጵያ ህዝብ ይኖራል ብዬ አልገምትም። በደንብ አድርጌ ላስቀምጠላችሁ እዚህ ጋር። ለምሳሌ አሁን ምርጫ ምንም ቢሆን አትመርጡ፣ መጀመሪያ አትመዘገቡም፣ ብትመዘገቡ ገላቸዋለሁ የሚል መልእክት አስተላለፈ። ልብ አድርጋችሁ በደንብ ተመልከቱ። ይህን ምርጫ ለማደናቀፍ 13 የህወሓት አባላት አስኳሎችን ጨምሮ በቀጥታ ከትግራይ ተነስተው በአማራ ክልል እያቋረጡ ወደ ውስጥ ሲጓዙ ብሔራዊ መረጃና ደህንነታችን፣ የፌዴራል ፖሊሱ ደህንነትን ጨምሮ፣ የመከላከያው ደህንነትን ጨምሮ ፖሊስ እያንዳንዱ አካል በጥንቃቄ ሲከታተላቸው ቆየ። ምክንያቱም መዳረሻቸው የት እንደሆነ መታወቅ ነበረበት። ከዛ በኋላ ሰሜን ሸዋ መጥተው ተመልከቱ።
እንግዲህ ለአዲስ አበባ በጣም ቅርብ የሆነው አካባቢ ሰሜን ሸዋ ነው። ሰሜን ሸዋ መጥተው ውይይት እያደረጉ እያሉ ከጃውሳው ጽንፈኞች ጋር ያው እንደምታውቁት በላይነሽ አመዴ መከላከያ ሰራዊታችን በወሰደው እርምጃ ሙሉ በሙሉ ድባቅ ተመተዋል። ከምርጫው በጣም በርካታ ጊዜያት ቀደም ብሎ ነው እንግዲህ ህወሓት በቀጥታ መጥቶ ሰሜን ሸዋ ግንኙነት ያደረገው። ጽምዶ የሚባለው ግብፅን፣ ሱዳንን፣ ሻዕቢያን 3 የውጭ አካላት የያዘ ውስጥ ደግሞ እነሱ የፈጠሯቸው በምንም ተአምር የኦሮሞ ህዝብ ሸኔ በሚለው ክቡር ስም የሚጠራው፣ የአማራ ህዝብ ፋኖ በሚል ክቡር ስም የሚጠራው፣ ወያኔ በሚል የትግራይ ክቡር ስም የሚጠራው የያዙ ህዝቦች አልፈጠሩትም። እነዚህ የፈጠሯቸው ዓለም አቀፍ ጸረ ኢትዮጵያ ኃይሎች ናቸው። ከዛ በኋላ እነዚህ በአንድነት ሆነው ያደረጉት ነገር ምንድነው? በጥንቃቄ ማስተዋል ይገባል። ስለዚህ መጀመሪያ ያደረጉት አትመዘገቡም ነበር። ህዝቡ ተመዘገበ። በነቂስ ሊባል በሚችል ደረጃ ወጥቶ ተመዘገበ። ሰው አልቻሉም። ምዝገባውን ለማስተጓጎል ሞከሩ፣ አልቻሉም። አሁን ደግሞ የኢትዮጵያን የ5 ዓመት ዕጣ ፈንታ የሚወስድ ተመልከቱ። እንግዲህ አሁን ሶማሌ ክልል 100% ይመርጣል። አፋር፣ ሲዳማ፣ ሐረሪ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ጋምቤላ፣ ቤንሻንጉል፣ የአዲስ አበባ ከተማ አስተዳደር፣ የድሬዳዋ ከተማ አስተዳደር እነዚህ በሙሉ ይመርጣሉ። አሁን ተመልከቱ። ጃውሳው ማነው ህዝባዊ ወያነ ሓርነት ትግራይ በሚል የሚንቀሳቀሰው ምርጫ ቦርድ የሰረዘው አሸባሪ የሆነ ቡድን ምርጫ አይካሄድም ብሏል። አሁን የዚህ ተላላኪ የሆነ የጎባጣ አሽከር አጎንብሶ ይሄዳል እንዲሉ ተላላኪ የሆነው ደግሞ በተመሳሳይ ሁኔታ አትመርጡም የሚል ነገር አመጣ። አሁን መረዳት የሚገባን ትልቅ ነገር ምንድነው ስንል እነዚህ ኃይሎች እውነት ለህዝብ የሚያስቡ ቢሆን ኖሮ ታስታውሳላችሁ፣ ህወሓት የትግራይ ህዝብ ከሌላው ህዝብ ጋር እንዳይኖር ምንድን ነበር ያደረገው? አማራውን ሊትራሊ አህያ ብሎ መሳደብ ነበር ያዘው፣ በግጥም እንደተመለከታችሁት። እነዚህም ፈሪ ምናምን እሱ ብቻ አይደለም፣ ነፍሱን ይማረውና ሰለሞን ተካልኝ በለውና አሳጣው መድረሻ የትግሬን ልክ አያውቅም አማራና ውሻ ብሎ ነው ሊትራሊ ህዝብን የሰደበው። ለምንድን ነበር ዓላማው? በደንብ አድርጋችሁ ለማስተዋል ሞክሩ። በእናታችሁ ጆይኒንግ ዘ ዶትስ ነጠብጣቦቹን አጋጥሙ። ይሄ በአማራና በትግራይ ህዝብ መካከል መተላለቅ እንዲፈጠር ህወሓት የያዘው እቅድ ነው። ምክንያቱም እነሱ ትርፍ ነው የሚፈልጉት። ለትግራይ ህዝብ ደንታ የላቸውም። ቢኖራቸው ኖሮ ትግል ብለው በተነሱበት ሂደት 80,000 የትግራይ ወጣት ህይወቱን ገብሮ በባድመ ጦርነት ከኤርትራ ጋር ራሳቸው በለኮሱት ኤርትራና ሻዕቢያና ህወሓት በግል ኤጎ በለኮሱት ነገር ወጣቱን አስጨርሰዋል። የትግራይንም የኢትዮጵያንም ወጣት የኤርትራም ያው ህይወቱን አጥቷል። በተመሳሳይ ሁኔታ ደግሞ 3 ጊዜ በቅርብ ጊዜ ጦርነት ፈጥረው እኔ ስለ ቁጥር አይደለም ህዝብ አልቋል። በሰፊ ቁጥር በመቶ ሺዎች ቢያንስ ህዝብ አልቋል። ይሄ የቅርብ ጊዜ ሆነ ነው። ማንን? ህዝብን ነበር የሰደቡት። ትግራይ ታሸንፋለች ሲሉ የኢትዮጵያ ህዝብ እንዲነሳ ነው፣ ሌላ ምንም አይደለም። የኢትዮጵያ ህዝብ እንዲነሳ እነሱ የመጨረሻው ሰዓት ላይ ከምሽጋቸው ወጥተው ወዴት እንደሚሄዱ አስልተዋል። እግዚአብሔር ደግሞ ቀደማቸውና ምሽግ ውስጥ የሚያልፈው ምሽግ ውስጥ ሆነ። ሌሎቹ ደግሞ ለጉድ ተጎልተው ዛሬም እያበጣበጡ ነው። በተመሳሳይ ሁኔታ አማራ ክልል የሚንቀሳቀሰውን ጃውሳ ከዚህ ቀጥሎ ደግሞ ማየት በስፋት አስፈላጊ ይሆናል። አሁን ቀድሜ እንደገለጽኩት አማራ ክልል ያለው ጃውሳ ደግሞ ሲነሳ ምን ብሎ ተነሳ? ተመልከቱ። አንደኛ ጫካ ያለው ራሱ ምን ብሎ ተነሳ የሚለውን መውሰድ ያስፈልጋል። ህዝብን ከህዝብ ለማጋጨት ኢትዮጵያን ለማፍረስ እንደሆነ ለየትኛው ህዝብ ለመታገል እንዳልሆነ የምትገነዘቡት ቪዲዮን ሁላችሁም በአይናችሁ ላይ የተሳለ ያህል ታዩታላችሁ። ምንድን ነው ያሉት? ይህንን ክቡር የአማራ ህዝብ ብለው የገለጹትን ተመልከቱ። የአማራ ህዝብ ክቡር ነው፣ ሌላውም ህዝብ ክቡር ነው። እነሱ ግን ምን ብለው ገለጹ? ይህንን ክቡር የአማራ ህዝብ የማንም ጋር ተመልከቱ። ያኛው ክቡር ነው፣ ይሄኛው ያልተከበረ ነው ማለት ነው። የማንም ጋር ሊያንበረክከው አይችልም። እነዚህን ጋር አንበርክከን አባታችን ምኒልክ ቤተ መንግስት እንገባለን ሲሉ እዚህ ውስጥ ግልጽ ያለ መልእክት አለ። አንደኛው በግልጽ የኦሮሞ ህዝብ ተነስቶ ከአማራ ህዝብ ጋር እንዲጋጭ ወይም ኦሮሚያ ውስጥ የሚኖሩ የአማራ ተወላጆች አደጋ እንዲደርስባቸውና በዚህ ሌላ ነገር ግን ክቡሩና አስተዋዩ የኦሮሞ ህዝብ በተመሳሳይ አብሮ የሚኖረው የአማራ ህዝብ አስተዋይ ስለሆኑ የኢትዮጵያ ህዝብ ጠቅላላ አስተዋይ ስለሆነ የዚህን ቡድን ተልዕኮ ስለተረዳ እንትናል እና እዚህ ውስጥ የምታዩት አለ። ይህን ክቡር የአማራ ህዝብ ሲሉ ሌላው ህዝብ ክቡር አይደለም ማለት ነው።
ግን ኢትዮጵያ መድረሻችን ኢትዮጵያ ይላሉ። ማን ይዘው ኢትዮጵያ የሚደርሱት? ኦሮሞን ጋ ብለው እየሰደቡ ማብራሪያ አልጠይቅም። ለዚህ የአለቃ አጽሜ ጊዮርጊስን ዲፊኒሽን ራእየ ማርያም ላይ ያለውን ስለ ኦሮሞ የተገለጸውን ሁኔታ እነዚህን አላነሳም። ጋ ስለሚለው የተነሳውን ታሪካዊ በጣም አስቀያሚ ነገሮች አላነሳም። ግን መጀመሪያ ክቡር ህዝብና ያልተከበረ ህዝብ ብለው ለዩ። መድረሻችን ግን ኢትዮጵያ ይላሉ። ተመልከቱ ምን ያህል ነውረኞች እንደሆኑ። የምታዩት መድረሻ ኢትዮጵያ ከሆነ መነሻ እውነት እንደምትለው አማራ ከሆነ ኢትዮጵያ ውስጥ ያለውን ህዝብ ሰድበህ ኢትዮጵያ ህዝብ ያለውን ህዝብ አዋርደህ አይደለም የምትነሳው። በደንብ እዚህ ጋር መጠን በጥንቃቄ ማየት አለባችሁ። ከዛ ምን አሉ? ክቡር የሆነ ኦሮሞ ህዝብ ማንንም አያንበረክከውም። ህዝብን ማንም አያንበረክክም። ሲጀመር እሷ ብቻ መሀከል ላይ የትኛውንም ህዝብ የትኛውም አያንበረክከው። ይሄን ያዙልኝ አላማቸውም እንደሆነ። ከዛ የአባታችን ምኒልክ ቤተመንግስት እንገባለን። እዚህ ጋር በደንብ ልታሰምሩበት የሚገባው የምኒልክ ቤተመንግስት የማን ነው ማለት ነው? ክቡሩን የአማራ ህዝብ ብለው የገለጹት ግን አማራ ህዝብን የማይወክሉ። ስለዚህ አባታቸው ምኒልክ ቤተመንግስት ይገባል። ምኒልክ የኢትዮጵያ ህዝብ አባት አይደሉም ማለት ነው። ይሄ ማለት ምን ማለት ነው የሚለውን ስናይ የ100 ዓመት ትርክት የ150 ዓመት ትርክት የሚለውን አረጋገጡ ማለት ነው። ምክንያቱም ቤተመንግስቱ የአባታቸው ከሆነ ታሪኩ የነሱ ብቻ ከሆነ ምን ሆነ ማለት ነው? የኢትዮጵያ ታሪክ የሚጀምረው የዛሬ 150 ዓመት ነው፣ የዛሬ 100 ዓመት ነው የሚለውን አረጋገጠ ማለት ነው። ተመልከቱ ምን ያህል እኩያን እንደሆኑ፣ ምን ያህል መርገምት እንደሆኑ። ከዛ በኋላ ለዚህ ህዝብ እታገላለሁ ካልወዲህ ትግላቸውን በምን ገለጹት? ዛሬ ምርጫ አትመርጡም አይደለም የጀመሩት እኮ መጀመሪያ ትምህርት አትማሩ። አማራ ክልል ላይ ትምህርት የለም። ምክንያቱም አሉ 2017 እንገባለን። 2017 አይደለም መቼም እንደማይገቡ መኖር ቢችሉ 21017 መቶ ክፍለ ዘመን ቢያልፉ እንደማይገቡ ያውቁታል። ሚሊኒየም ዘመን ቢያልፉ እንደማይገቡ ያውቁታል አሳምረው። ነገር ግን ኢንተረስቱ ምንድነው? ፍላጎቱ ምንድነው ስንል የውጪ አጀንዳ መሆኑን ትገነዘባላችሁ። ለአማራ የተነሳ ተልኮ እንዳልሆነ ትገነዘባላችሁ። ትምህርትን ከመከልከል በላይ ድንቁርና የለም። ማን ነው ደስተኛ የሚሆነው? ትውልድ እንዳይማር አድርጎ በመከልከል። አላማው ግን ምንድነው? ልክ ህወሓት በህዝበኝነት በሞብ ትግራይ ውስጥ ያለውን ወጣት አስነስታ ያንን የምታውቁትን እልቂት እንደፈጠረች ሁሉ አልሳካ ሲላቸው ይህንን ወደ ማን ላይ ዞሩ ነው? ወደ አማራ። ትምህርት ከሌለ ምን ሊሆን ነው? ወጣቱ በሙሉ ተነስቶ ጫካ ሊገባ ነው። በነሱ እኩይ ፕላን መሰረት፣ በነሱ እኩይ ቅድ መሰረት ሰው ጫካ ሲገባ ሊፈጠር የሚችለው ነገር ምንድን ነው? ሰፊ በሆነ ቁጥር እልቂት ይመጣል። ልክ እንዳለፈው መስዋዕትነት ይከፈላል በሁሉም በኩል። መጨረሻ ላይ ግን ይሸነፋሉ። ይህንን ጠንቅቀው ያውቃሉ። ግን የአማራ ክልል በእነሱ ቅድ መሰረት ለማውደም የአማራን ክልል በደንብ ተዘጋጅተዋል ማለት ነው። ይኸውላችሁ በደንብ ካላስተዋልን በስተቀር እደጋግማለሁ ይህን ነገር በስሜት ከተነዳን፣ ስሌት ካጠገባችን ከጠፋ፣ በመሰለኝና ደሳለኝ ያለ በቂ አመክንዮ የምንንቀሳቀስ ከሆነ፣ ተጠየቅ የሌለው ሎጂክ የሌለው ነገር ይዘን የምንነሳ ከሆነ መጨረሻችን ውድቀት ነው የሚሆነው። አሁን ያነሳሁት ተመልከቱ። አሁን ስለ ምርጫው ሂደት አይደለም። ስለ ምርጫው ሂደት እዚህ ጋር ምንም ማን ይመረጥ ምን ይመረጥ የሚለው የጥሞና ጊዜ ነው። ነገር ግን በዚህ ጥሞና ጊዜ ውስጥ ሀገርን ለማፍረስ ምርጫ እንዳይኖር፣ ሀገር አይፈርስም፣ ሁሉም ክልል ይቀጥላል። አማራ ክልልም ደግሞ በሚያዝለት ፕሮግራም ሙሉ ትኩረቱን መከላከያ ሰራዊታችን፣ ፌዴራል ፖሊስ፣ ፖሊሶቻችን፣ የአማራ ሚሊሻ፣ አማራ ውስጥ የሚንቀሳቀሱ አድማ በታኝ፣ እነዚህና ህዝቡ አንድ ላይ በመሆን በእርግጠኝነት በሌላ ስኬጁል ተግባር ይሆናል። ባልተመረጠባቸው ቦታዎች፣ በጣም በርካታ ቦታዎች ኳይት ኮንፊደንስ ምርጫዎች ይካሄዳሉ። የተወሰነ ቦታ ድንገት ቢቀር ግን እነዛ ቦታዎች የምርጫ ስኬጁል ወዲያውኑ ወጥቶላቸው ይካሄዳል። ምንም ኢትስ ናት ኤ ቢግ ዲል። ከኢትዮጵያ ሰፊው ቦታ መርጠዋል ማለት ነው። ስለዚህ ዓላማቸው ምንድነው? ይሄ ክልል መሪዎች እንዳይኖሩት ማስቀጠል ይቻላል እኮ ባይዘው። አሁን ያሉትን አመራሮች ማስቀጠል ይቻላል ጊዜያዊ አድርጎ። ያልገባቸው ነገር አሁን ያለውን አመራር ማስቀጠልም ይቻላል። ሌላ ፕላን አለ እኮ ቀላል ነው። እንዳይመርጥ ከከለከሉ ቢችሉና አይችሉም እንጂ ቢችሉና መሳሪያ ይዘው እንትን ቢሉ ያለውን አመራር ማስቀጠል ነው። ምን ማለት ምን የሚከብድ ነገር አለ? መርጠውታል። የአማራ ህዝብ እስከዚህ ድረስ ሄዷል። አትመርጡም እያለ ያለው ጫካ ያለ ሽፍታ ነው። የሻቢያን አጀንዳ ያዘ ነው። የህወሓትን አጀንዳ ያዘ ነው። የተለያየ አጀንዳዎች ያዘ ነው። ስለዚህ አትመርጡም ብትል ላይቀጥል ነው እንደ እነ ክቡር አረጋ ከበደ ለጋስ የክልሉ ርዕሰ መስተዳድር ወይም ፕሬዚደንት፣ ሌላው ያለው ካቢኔ፣ በየደረጃው ያለው አመራር ይቀጥላል።
ይቀጥላል፣ አሳምሮ ይቀጥላል። የምርጫ ቦርድ በፈለገ ሰዓት ሽግግር ነበር እኮ አዲስ አበባ ላይ ለ2 ዓመታት ቅንጅት አልገባም ስላለ የሽግግር ጊዜ ነበረ። ስለዚህ ሽግግር አያደርግም፣ ያለውን አመራር ነው የሚያስቀጥለው። እናንተ የምትፈልጉት የሽግግር ተብሎ መጥቶ እዛ ውስጥ ደም ሲያፈሱ የነበረው የሚፈለጉ ይቅርታ ሳይጠይቁ ይቅርታ ጠይቀው ለገቡ ሁልጊዜ በሩ ክፍት ነው። በወንጀል እኮ የሚያስጠይቀውን ነገር መንግስት በሩን ክፍት አድርጎ ይሄው እነ ክቡር ካፒቴን ማስረሻ ሰጠኝ፣ እነ ክቡር ኮሎኔል ፋንታው ሙሀባው፣ እነ ክቡር ኮማንዶ 50 አለቃ ሙልዬ ፍቅሩ፣ እነ ክቡር ጋዜጠኛ ኤልያስ ደባስ፣ በጣም በርካቶች እነ መስፍን ብዙዎች ገብተው በሰላማዊ መንገድ በሺዎች የሚቆጠሩ እነ ጃልሰኝ በጣም በርካቶች ገብተው በሰላም እየኖሩ ህዝባቸውን እየካሱ ነው። እታገልልሃለሁ ያሉትን ህዝብ ጥያቄ ካለው ጥያቄውን በአግባቡ እያነሱ ነው። እጅ መስጠት ብቻ እኮ አይደለም፣ በሰላማዊ መንገድ በድርድር ገብቶ በሰላማዊ መንገድ ለምክክር ራስን ማዘጋጀት ማን ይከለክላቸዋል? አሁን ጫካ ገቡ ምክክር ላይ ያሳትፉ ቅድመ ሁኔታ አስቀምጠው እኛም እንግባ ያለን የምንለው ነገር አለን ይሰማልን፣ ማንም አይከለክላችሁ። በእርግጠኝነት ስለማትፈልጉት እንጂ አላማችሁ ተላላኪነት ስለሆነ እንጂ አሁን መታችሁ ይሄን ያለውን መንግስት በትክክል አብረን እንሰራለን፣ በሰላማዊ መንገድ እንታገላለን፣ ከዛ በኋላ ጥያቄያችንን እናቀርባለን ብትሉ ፓርቲዎች ተከለከሉ ወይ? እንደፈለጉ ሲናገሩ ህገ መንግስት ሲጥሱ እኮ ነው የታገሰው ይሄ መንግስት። ለምሳሌ እንውሰድ የምርጫ ቅስቀሳ ላይ ወላይ ዜማ በለው ወላይ ሀፓ በለው አረንጓዴ ቢጫ ንጹህ ቀይ ሰንደቅ ዓላማ እኔ ከኮከቡ ይልቅ የምመርጠው ሰንደቅ ዓላማ ነው እኔ በግሌ። አሁንም ከሱ የተሻለ ግን አቅርቤያለሁ። ጤፍና ቡና ላይ አርማ ሆኖ ይቀመጥ፣ የህዳሴ ግድብ ብታደርጉ የምትፈልጉትን አድርጉ፣ ግን በስምምነት በሪፈረንደም ይቅረቡ አማራጮች የሚል ነገር አንጥቻለሁ። አሁን ግን የአረንጓዴ ቢጫ ቀይ ንጹህ ሰንደቅ ዓላማ ማውለብለብ አልችልም። ኦልሬዲ በህገ መንግስት የታገደ ነው። እሱን ይዘው ሲቀሰቅሱ ዳስ ጣል አዲስ አበባ አልቅስ እያሉ ሲቀሰቅሱ አዲስ አበባ ለምን ያለቅሳል? እሱ በተለያየ ጊዜ እንትን ብየዋለሁ። ምንም አላላቸው። ለዲሞክራሲ መጎልበት ሲባል በእቅድ ዳስ ጣል የሚለውን የቴዲ አፍሮን ሙዚቃ ሲለቁ በእቅድ የተከለከለ ሰንደቅ ዓላማ ይዘው ሲመጡ ምንድን ነው ያደረገው? እስቲ ወፍነን በሉ ፈንጀር። ማንም ዞር ብሎ አላያቸው። አባን ከና ያላቸው የለም። አባ ከና አባን ከና ያላቸው የለም። ተፈናጀሩ ወፍነን አሉ፣ ገቡ፣ አለቀ። ህዝብ ሊመርጣቸው ይችላል፣ አይመርጣቸውም። ሰኞ ዕለት የምናየው ነው። እኔ እዛ ውስጥ አልገባም። ግን ህገ መንግስትን ሲጥሱ ለሻዕቢያ ሲከራከሩ ምርጫ ክርክር ገብተው ኢትዮጵያዊ ሆነው ኢትዮጵያ እንመራለን ብለው ከኢትዮጵያ ሉዓላዊነት ይልቅ ለሻዕቢያ ሉዓላዊነት ሲከራከሩ አየናቸዋል። ምንም አልተባሉ። ሐሳባቸውን አንስተው አምጡ፣ እናንተም ሐሳባችሁ አምጡ በደንብ። አሁን ምርጫው አይካሄድም ነው አይደል ጉዳዩ? ምርጫ ካካሄዳችሁ እንገላችኋለን። እንዴት አድርጋችሁ ነው ትምህርት እኛ ካልፈቀድን አትማሩ፣ ምርጫ እኛ ካልፈቀድን አትመርጡ የሚል አምባገነን ጫካ ውስጥ ሆኖ ስልጣን ሳይኖረው አምባገነን የሆነ ኃይል በምን መልኩ ነው ለዲሞክራሲ ለአንድ ህዝብ ፍትህ ነው የምታገለው፣ ለእኩልነት ነው የምታገለው፣ ለአማራው ነፃነት ነው የምታገለው የሚልበት ሞራል ከየት አመጣው? የአማራው ማህበረሰብ የኦሮሞ ማህበረሰብ ጥያቄ እኮ አለ። አይታችሁ ከሆነ የህወሓት አቀንቃኞች የትግራይ ህዝብ እየተበደለ ነው የሚሉት። ጀዋር መሐመድን ከኦሮሞ ብናነሳ ጀዋር መሐመድን ብቻ አንድ ብንወስድ ከምኒልክ ጀምሮ እስከ መለስ እንደዚህ መንግስት ኦሮሞን የበደለ የለም ብለዋል። ልብ አድርጉ። ጀዋርም ሌሎችም ዶክተር ጸጋዬ አራርሳ ሌሎችም ሁልጊዜ የሚናገሩት ቋንቋ ምንድነው? እንደዚህ መንግስት ኦሮሞን የበደለ የለም ነው። አንድ ያዙልኝ። ህወሓቶች በዚህ መንግስት ተበድለናል ነው ያዙልኝ። ተመሳሳይ ቋንቋ ነው። የአማራ ጽንፈኞች በዚህ መንግስት ተበድለናል ነው። ተመሳሳይ ቋንቋ ነው። አሁን ሌላው 77 ማህበረሰብ ውስጥ አይደለም ሰፊ ችግር ያለው ሶስቱ ጋር ነው። አክቹአሊ ከቁጥርም ከምንም አንፃር ሊሆን ይችላል። ኦኬ እነ ሶማሊ አይልም፣ አፋር አይልም፣ ሌሎች አይልም። ኦኬ እነዚህ ከነዚህ ሶስቱ የወጡ ናቸው። ህዝቡ አይልም፣ እንደዚህ መንግስት የበደለኝ የለም አይልም። ጥሩ ቋንቋቸው አንድ አይነት ነው። በምን መልኩ ነው አንደኛ እናንተ የምትሰበሰቡት ሶስታችሁ አንድ ላይ የምትሆኑት? የትኛው አጀንዳ ነው? የትኛው ኢዲዮሎጂ ወይም አይዲዮሎጂ ርዕዮተ ዓለማዊ ነጽሮተ ዓለማዊ ፍልስፍና ነው አንድ የሚያደርጋችሁ? በኢትዮጵያ ተስማማላችሁ ወይ? በምንም ታሪክ በምንም አይነት ሁኔታ በኢትዮጵያ ታሪክ 3000 ነው 100 ነው ምናምን በምትሉት እኔ 6000 ነው ምለው አትስማሙ።
እርግጠኛ ነኝ ሶስታችሁ በኢትዮጵያ ሰንደቅ ዓላማ አትስማሙ። ሚይዘው እናያለን ጃውሳው፣ ሌሎቻችሁ የምትይዙት እናያለን። ሸኔ በሚል ክቡር ስም የሚንቀሳቀሰው ኦሮሚያ ውስጥ የሚይዘው ባንዲራ ሌላ ነው። ባንዲራ ከሆነ የአማራ ጃውሳው የሚይዘው ባንዲራ ሌላ ነው። ህወሓት የሚይዘው ባንዲራ ደግሞ ሌላ ነው። ሶስት የተለያየ ባንዲራ አላችሁ፣ አትስማሙ። ልታስማሙን ነው ወይ መታችሁ? እናንተ የተቃውሞ ወደ ትዕይንት የምትሉት እዚህ ውስጥ ጫካ ውስጥ ያሉ ኃይሎቻችሁ በአንድ ነገር በኢትዮጵያ ታሪክ አትስማሙ። መታችሁ እንደገና የሶማሊያ የድብድብ ፓርላማ ልታደርጉት ነው። የተለያዩ ዓለሞች ላይ የምናያቸው የድብድብ ፓርላማ ወዲያውኑ ወደ ጦርነት ውሾች እንዳስነሱት ጦርነት ገብተው አጋጣሚ እንትን ውስጥ እንደሱ አይነት ነገር ልታደርጉን ነው። አሁን እኮ እናንተ በተወሰነ ደረጃ ትረስት እንዳያደርጋችሁ ህዝቡ ምንም አትስማሙ። አንዳችሁ ሌላኛችሁን ሰድባችኋል። ለምሳሌ ጀዋር መሐመድ 500 ናችሁ፣ ባለጌዎች ናችሁ፣ ከባለጌዎች ጋር አልቆምም አላለም? የአማራ ጽንፈኞችን አላላችሁ? በይፋ በአደባባይ ይሄ እኮ የጋራ ድምጻቸው ነው። ህወሓትን ጥፍራችንን ነቀልሽ፣ ኮዳ አንጠለጠልሽብን፣ አርቲስት አቢስ አድኛውን ከመኪና ኋላ ከነህይወት የጎተትሽ ምናምን ብሎ ተናግሮ ከነዚህ ባለጌዎች ጋር አልተሰበሰበም አላለም? ዛሬ ምን አግኝቶ ተሰበሰበ? ከ500 መታችሁ አንድ ስለሆናችሁ ስንት ማህበር ነው ያለው? የአማራ አሜሪካ ውስጥ ብቻ ሰሜን አሜሪካ ብቻ ስንት ማህበር አለ? አውሮፓ ስንት አለ? ካናዳ፣ አውስትራሊያ ስንት አለ? የኦሮሞ ቡድኖች ስንት ናችሁ? ሁሉም ከላይ መውጣት የሚፈልግ ነው አይደል? ሁሉም ጀዋርም ቻምፒዮን መሆን የሚፈልገው፣ ሕዝቅኤል ገቢሳም ከነማን ጋር ይሰራል ቻምፒዮን ነው። ጸጋይ ሁላችሁም የዓላማ አንድነትና ህብረት የላችሁም። የኦሮሞቹም የትንሽ አንጻራዊ ህብረት የነበራት ህወሓት ነበረች። ህወሓት ስንጥቅጥቆ አወጣ። በደንብ አየ፣ በደንብ ተገነዘበ። የተያያዙበት ኮላ መናኛ ስለነበረ ፀሐይና ነፋስ ሲወጣ ተሰነጣጠቀ፣ ህወሓትም ተሰነጣጠቀች። ስለዚህ እራሳችሁ በአንድ ክልል እንኳን መስማማት የማትችሉ ጫካ ውስጥ የገባው የሳሙኤል ባለድል ቡድን እገሌን አሳይሃለሁ፣ የዛኛው ቡድን እገሌን አሳይሃለሁ ስትባባሉ የነበረ ከፋዮቻችሁ ግን አንድ ካልሆናችሁማ አናዋጣም ማለት በይፋ እኮ ነው። በይፋ ለንደን ላይ ያሉት የተለያየ ቦታ ያሉት ወጡና አንድ ካልሆናችሁ በስተቀር ገንዘብ አንልክም አሏችሁ። ስለዚህ መርሲነሪ ስለሆናችሁ፣ ቅጥር ነፍሰ ገዳዮች ስለሆናችሁ፣ የራሳችሁ የሆነ ዓላማ፣ የራሳችሁ የሆነ ፕሮግራም፣ የራሳችሁ የሆነ ነገር ስለሌላችሁ፣ መነሻችሁ ጀብደኝነት ስለሆነ፣ መነሻችሁ ሳልሳዊ ቴዎድሮስ ይመጣል የሚል ይሄ እኮ በይፋ በስፋት የተንጸ ሳልሳዊ ቴዎድሮስ ይመጣል። በነገራችን ላይ አንዳንድ አስተሳሰቦች በሚገባ መታረም አለባቸው። የመጀመሪያው ቴዎድሮስ እኮ 1 ዓመት በላይ ያልመራ እዩት፣ ግቡና መኖሩ እንኳን አይታወቅም። ኦኬ፣ አንደኛው መኖሩ አይታወቅም። ሁለተኛው ቴዎድሮስ ዳግማዊ ቴዎድሮስ በግል ያደንቃቸዋለሁ በሰሩት ስራ፣ ግን ህይወታቸው ምን አይነት ነበር? 1852 ጉራምባ ላይ ተዋጉ ከደጃዝማች ጎሹ ጋር። 1853 ጎርጎራ ቢሸን ላይ ከብሩ አሊጋዝና ከሌሎቹ ጋር ተዋጉ። 1854 ከሚስታቸው አባት ራስ አሊ ጋር የመነን ልጅ ጋር ተዋግተው አይሻ ላይ ራስ አሊን በድብቅ ገደሏቸው። ሚስት እንዳትቀየም ተዋበች። እህም ጥግቡ ስምት አይታወቅም በታሪክ ውስጥ። 1854 ንጉስ ተባሉ። ከዛ 1855 ደጃዝማች ውቤ ኃይለ ማርያምን ደረስጌ ላይ አሸንፈው እሳቸው ባስመጧቸው ካህናት እና የግብጽ ጳጳስ አባ ሰላማች እንትን አሉ። አባ ሰላማን አሰሩ ፓትሪያርኩን። እንግዲህ ፓትሪያርክ በማባረር ፓትሪያርክ በመግደል አቡነ ቴዎፍሎስ እና አቡነ መርቆሬዎስ አክሻሉን እናውቀዋለን መነሻቸው ምን እንደሆነ። ከዛ ቴዎድሮስ ስልጣን ላይ ከመጡ ወዲህ 13 ዓመት ነው የቆዩት። ከ1855 እስከ 1868 እንደ ግሪጎሪ ዘመን ቀመር 13ቱንም ዓመት ተዋጉ። ሸዋ 5 ወር ሙሉ ምን ተብሎ ተገጠመ? አጼ ቴዎድሮስ እጅግ ተዋረዱ። የሸዋን ሰው ሁሉ እጅ ነስተውት ሄዱ። እጅን ቆርጠው መድምደው ሄዱ ነው። ወሎ ላይ 6 ወር ተዋጉ። አንድ ቀን አርፎ አያውቁም። መጨረሻ ላይ መቅደላ ሄደው ኢትዮጵያን እንዳለች ትተዋት ኢሜሪትስ ፕሮፌሰር ባህሩ ዘውዴና ሌሎች ሲያጠኑት እንደጻፉት ቴዎድሮስ ሌፍት ኢትዮጵያ አስ ዲቫይድድ አስ ኢት ዋዝ፣ በተከፋፈለ ግን ወደ ዘመነ መሳፍንት መመለስ ባይኖርም ከዛ በኋላ ለስልጣን ሽኩቻ እዚህ ጋር ካሳ ምርጫ፣ እዚህ ጋር ምኒልክ፣ እዛ ጋር ራስ አዳል ተሰማ፣ በኋላ ንጉስ ተክለ ሃይማኖት የሆኑት ደም መፋሰስ ቀጠለ። ቴዎድሮስ መጥተው ከዛ በኋላ አረጋግተው ቢሆን ሳልሳዊ ቴዎድሮስ የምትመኙት ዛትስ ኦኬ። ቴዎድሮስ ትተው ሲያልፉ በ3ኛ ዓመት ኦኬ ካሳ ምርጫ ነው ካሳ ምርጫን አይደለም ዋክሹም ጎበዜ ገብረመድን ንጉስ ተክለ ጊዮርጊስ የሆኑትን
እህታቸው ባል ካሳ ምርጫ በኋላ ንጉስ ዮሐንስ የሆኑት ገለው ምላሳቸውን ቆርጠው አሰቃይተው ገደሏቸው በ3 ዓመት። ከዛ አፄ ዮሐንስ መጡ። ንጉስ ተክለ ሃይማኖት ተነሱባቸው ከጎጃም ስንት ሺህ ገደሉ። ተውት። በኔሁን በገበሬው ጥፋት አላውቅም እጄ በደም ጨቀያል። ምኒልክ መጡ። የደብረ ሊባኖስ መነኮሳትን አስወጥተው በሽምግልና ጉዳዮች አሉ። መጨረሻ እንዲሁ እንደባከኑ በማዲስቶች አንገታቸው ተቆረጠ። ከዛ ቀጠለ። ስለ ዱዋል ምናምን ያልኩኝ እስከ ኃይለ ሥላሴ ዘመን መጥቼ ሽንት ቤት እስከ ተቀበሩት ኃይለ ሥላሴ ድረስ አልሄድልም። ዘሆን የደም አበላ ነው። እና ቴዎድሮስ ሳልሳዊ የምትለኝ በየትኛው ቴዎድሮስ ላይ ተመስርተ የትኛው ቴዎድሮስ ሰክሰስፉል ሆኖ? ሌላውን ተውት። ሳልሳዊ ቴዎድሮስ ዓላማው ኢትዮጵያን መገንጠል ነው። ምክንያቱም ሳልሳዊ ቴዎድሮስ የሚያውቁት ማነው? ዳግማዊ ቴዎድሮስ። ሳልሳዊ ገና እናንተ የምትመኙት ነው። ዳግማዊ ቴዎድሮስ የሚያውቁት ሸዋ አማራን፣ ጎጃምን፣ ጎንደርንና ወሎን ነው። ፔሪድ። ዛት ሚንስ የአማራ ሪፐብሊክ ማለት ነው። ሰው ካልገባው ምንም ላደርግ አልችልም። ቴዎድሮስ የሶማሌ ክልልን አያውቁትም። ጋምቤላን፣ ቤንሻንጉል ጉሙዝን አያውቁትም። የሚያውቁት ካለ እናሞግተኝ። የምትፈልግ የታሪክ ምሁር ነኝ የምትል ይኸው አደባባይ ላይ ና ለማወገት። አያውቁትም። የሚያውቋቸው ቦታዎች አማራ ክልልን ብቻ ነው። ቴዎድሮስ ኦሮሚያን ይዘዋል እንዴ? ቴዎድሮስ ጋምቤላን፣ ቤንሻንጉል ጉሙዝን ይዘዋል እንዴ? ስለዚህ የተለያየ አይነት ነገር ስታነሳ መሆን ያለበት በእውቀት ላይ የተመሰረተ በጥበብ ላይ የተመሰረተ ነገሮችን ያገናዘበ ነው። ሲጀመር ሳልሳዊ ቴዎድሮስ ብላችሁ መልሳችሁ ደግሞ ሞአንበሳ ሞአ ተዋህዶ ወልታ ዘተዋህዶ ትላላችሁ። ቴዎድሮስ እኮ ከቤተክርስቲያን ጋር ግንኙነት የላቸውም። እንዲገደሉ ምክንያት የሆነችው ቴዎድሮስ ማናት? ቤተክርስቲያን ናት። ከ60 ሺህ ሰራዊት በቁርባን ሊገሏቸው እንደነበር ይታወቃል። የተጻፈ ነው። ከ60 ሺህ ሰራዊት ወደ 12 ሺህ ሰራዊት ዝቅ እንዲልባቸው ያደረጉት ቤተክርስቲያኖች ናቸው። ቀስቅሰው የተዋህዶ ቤተክርስቲያን ናት ለቴዎድሮስ ውድቀት ምክንያት የሆነችው። እንዲከበቡ በተለያየ አቅጣጫ ከጠላት ጋር አፄ ዮሐንስ የሆኑት በኋላ አፄ ተክለ ጊዮርጊስ የሆኑት ጦራቸውን አስነስተው መስታወትና ወርቂት በሁሉም አቅጣጫ መጥተውባቸው ነው ቴዎድሮስ ያለፉት። አሁን ለምን ስለ እንግሊዝ ብቻ በሮበርት ናፒየር ስለሚመራው ጦር ብቻ ለምን ታወራላችሁ? ህይወታቸው እዛ ስላለፈው መቅደላ ተራራ አፍ ላይ ስላለፈው ለምን ታወራላችሁ? ማን ነበር የመጣባቸው ቴዎድሮስ ላይ? ሳልሳዊ ቴዎድሮስ ኢትዮጵያ እንዲነሳበት ነው። ልክ ወያኔ ላይ ባለፈው መላው ኢትዮጵያ ህዝብ እንደተነሳው ዮሐንስ እኮ ሊትራሊ መርተው ቴዎድሮስ ያሉበትን ቦታ አሳይተው አስገድለው ከብሪታንያ ከዩናይትድ ኪንግደም ጦር በጀነራል ሮበርት ናፒየር ከሚመራው ሰፊ መድፎች ሰፊ ዘመናዊ መሳሪያዎች አግኝተዋል። አንድ በሉልኝ። ሁለተኛ ዋክሹም ጎበዜ ገብረመድህን በኋላ ተክለ ጊዮርጊስ ሆነው ሊያስገድላቸው መጥተዋል። መስታወት ወርቂትና ሌሎቹ ሊያስገድሏቸው መጥተዋል። ቴዎድሮስ በሁሉም አቅጣጫ እንደ ሚራጅ ነው አፕሮች ያደረጋቸው ጠላት። ስለዚህ በምን ትርክት ነው ሳልሳዊ ቴዎድሮስ የምንመኘው? አትሊስት እንደው ሳልሳዊ ብላችሁ የሆኑ ምኒልክ ብትሉ ኦኬ ኢትዮጵያ ውስጥ በስፋት ሄደዋል ሊገባኝ ይችላል። ሳልሳዊ ቴዎድሮስ ብላችሁ እኮ ነው የመጣችሁት። እኔም ብየዋለሁ አንድ ጊዜ አንድ መድረክ ላይ። በአጠቃላይ ግን መነሳት ያለበት በሚገባ ማየት ያለብን ኢትዮጵያ ውስጥ መፍትሄውን ነው። አሁን አወራን፣ ችግሮቹን አወራን። መፍትሄው ምን እንደሆነ እንገራችሁ። ትልቁ የምንሄድበት መፍትሄ ስለሆነ ለዚች ሀገር ለእናት ሀገራችን ኢትዮጵያ ትልቁ መፍትሄ የሚሆነው በታሪክ ትርክትን ወደ ትክክለኛ ታሪክ በመቀየር ሂደት ውስጥ መወያየት፣ የጋራ የሁሉም ህዝብ የሆነውን ታሪክ መጻፍ፣ የሚያስማማንን የወል ታሪክ መጻፍ፣ የማንስማማበት ሲኖር ብፌ ታሪክ ስላለን ማቆየት እንችላለን ለሚቀጥለው ትውልድ። እነዚህ ነጥቦች ይሄ ትውልድ አልተስማማባቸውም ብለን የምንስማማባቸውን ችክ ብለን ሳይሆን አሜሪካ ታሪኳን እንዴት ጻፈች፣ ዩናይትድ ኪንግደም እንዴት ጻፈች፣ የአፍሪካ ሌሎቹ ሀገሮች ታሪካቸው እንዴት ጻፉ፣ ከዛ ተነስተን ናሬቲቭን ወደ ትክክለኛ ታሪክ ቀይረን የጋራ ታሪካችን እንጽፋለን። ታሪክ ደግሞ አይበላም፣ ትምህርት ልንወስድበት ነው። ዓላማው ያለፈውን በማጥናት ዛሬም በጥሩ መሰረት ላይ ለማነጽና የወደፊቱን ብሬት ለመስረት ነው። ስለዚህ አንድ በሱ እንስማማለን። ሁለተኛ አሁን ያለነው ኢትዮጵያውያን ሊያስማማን የሚችለው ሁሉም ሃይማኖት ሲከበር ነው። ለምንድን ነው የአንተ ሃይማኖት ከተከበረ በኋላ የሌላውን ሃይማኖት ልትገፋ የምትፈልገው? አብረው ከኛ ጋር ሊቀመጡና አንድ ወንበር ላይ ሊሆኑ አይችሉም የሚል አመለካከት የትኛው የኦርቶዶክስ ተዋህዶ አማኝ ነው የሚቀበለው? አንቀበልም። እርግጠኛ ሆኜ የምናገረው ለኢትዮጵያን ሰላም የሚፈልግ ኦርቶዶክስ ተዋህዶ ብሔራዊ ሃይማኖት ሆና ሌሎቹ ተከታይ ይሁኑ የሚለው ነገር ስንቱ ታግሎ የመለሰው ነው። ሊሆን እንደማይችል ታውቃላችሁ። ፔሬድ
ስለዚህ ሁሉም ሃይማኖት ሲከበር አንተን አይነካህም። በመላው ዓለም ላይ የተለያዩ አማኞች አብረው ይኖራሉ። እኛ ደግሞ አባት እናቶቻችን በፍቅር ኖረው አሳይተውናል። ሰርግ ላይ ድንኳን ጎን ለጎን ተክለው የአንዱን መቃብር ሌላው ቆፍሮ አስቀብሮ አንዱን ሌላው ገንዞ ዛሬም ቀይ መስቀል ሄደን የማን ደም የሙስሊም ደም ይሁን ከሙስሊም ሰው የተገኘ ከፕሮቴስታንት ሰው የተገኘ አናውቀውም፣ ደሙን እንወስዳለን። የሚያድንህ ደም የማን ነው? አደጋ ድንገት ሲደርስብህ ከቀይ መስቀል የሚወጣልን የክርስቲያን ደም የሙስሊም ደም እየተባለ አይቀመጥም። ስለዚህ እኛ አንድ ነን እና ሁሉም ሃይማኖት ኢሬቻ ሲከበር እንዴት ደስ እንደሚል ዓለም አቀፋዊ ቢሆን ለብዙ ሰዎች የስራ ዕድል ቱሪዝምን ያስፋፋልናል። መስቀል ሲከበር በዩኔስኮ ተመዝግቦ ቱሪዝምን ያስፋፋል፣ ገበያዎቻችንን ያሰፋል፣ ወደ እግዚአብሔር እንመለከትበታለን፣ ስለ መስቀሉ እናስብበታለን። ኢድ ሲከበር ኦኬ አላህ ይከብራል። ከሳውዲ አረቢያ ቀጥሎ ሁለተኛዋ ትልቋ ኢድ ሰላት የሚሰገድባት ቦታ ኢትዮጵያ ብትሆን የኢትዮጵያን ክብር ከፍ ያደርጋል። ምን ያደርጋቸዋል? መስቀል ሲከበር፣ ጥምቀት ሲከበር እንውጣ። የመስቀል ዓላማ መስቀሉን ማሳየት ነው፣ ምኒልክን ማሳየት አይደለም። መስቀል ላይ አፄ ምኒልክን መልበስ፣ መስቀል ላይ የምንወዳቸውን የኦሮሞ አርቲስቶች መልበስ ምን አገናኘው? ክርስቶስ እኮ ነው የሚታይበት። ምኒልክ እንዲታዩበት አይደለም እንወጣው። አከብራቸዋለሁ ዳግማዊ አፄ ምኒልክን፣ እሳቸው እንዲታዩ ግን አይደለም እንወጣው። ለምንድን ነው ማናስበው? የመስቀል ትርጉሙ የጥምቀት ትርጉሙ ክርስቶስ ስለመጠመቁ በቅዱስ ዮሐንስ እጅ ምናይበት ነው። ጥምቀቱ ምን እንዳመጣ ምናይበት እኛ ምንጠመቅበት ነው። ከዚህ ጋር ያይዘን ማክበር ሲገባን ምንድነው በአይሱዙ ሙሉ የምኒልክን ወዘተርፈ ጭኖ መምጣት? ስለዚህ ይሄ ስህተት ነው አይደለም ወይ? እኔ የምናገረው ነገር ጥላቻ ካልሆነ ስህተት አለው ወይ? ስህተት ካለው አሳዩኝ። ይሄ ትክክል አይደለም። ኖ ኖ ኖ ኦርቶዶክስ ተዋህዶ ብቻዋን ጎልታ ሌላው እንትን መሬት ከሆነ ምን ያህል ተሰጥቷታል ማሳየት ይቻላል። በካርታ ስፋቷን የትኛው ቤተክርስቲያን ምን ያህል እንደያዘ ከዛ መስጊዶችን አይተን በየአካባቢያችንም ቃኝተን መታዘብ እንችላለን። ኦርቶዶክስ እንደዚህ ሆነች፣ ኦርቶዶክስ እንደዚህ እስኪ እንመልከት። ከመዲናችን አዲስ አበባ ጀምሮ አሉ ፕሮቴስታንት የሚበዛባቸው አካባቢ ኦርቶዶክስን የሚገፋ አመራር አለ። ብልጽግና በዚህ አጋጣሚ አሽቀንጥሮ መጣል ነው። እንደዚህ አይነቱን ኢዲየት አሽቀንጥሮ መጣል ነው። ለምሳሌ አንድ ሆሳዕና ውስጥ ነበር እንደዚህ ኦርቶዶክስን መግፋት። እንዲህ ሲሆን ምን አባቱ ያደርጋል? ሆሳዕና ያለው የወንጌላዊ ነኝ ብሎ ኦርቶዶክስን ሲገፋ የመስቀል ቦታ የጥምቀት ቦታ ሲከለክላቸው አሽቀንጥሮ አዋርዶ እንደውም ዘብጥያ መክተት፣ ህዝብን ከህዝብ የሚያጋጭ ስለሆነ ከዚህ በላይ ጠላት አለ እንዴ? ዘብጥያ መክተት። አክሱም አለ ሙስሊሞች አይሰግዱም። የአክሱም ሙስሊሞች ይቅርታ አድርጉልኝ ላገላለጹ መሸታ በሚካሄድበት ሴተኛ አዳሪ ባለበት ምናምን ኢየሩሳሌምም ክርስቶስ የተወለደባት የተሰቀለባት ቦታ መስጊድና ቤተክርስቲያን ጎን ለጎን ነው። አዲስ አበባ አንዋር መስጊድና ታላቁን ቅዱስ ራጉኤልን ቅዱስ ማን ነው የታላቁን አንዋር መስጊድና ቅዱስ ራጉኤል ጎን ለጎን ናቸው። አባቶቻችን ይሄን አቆይተውናል። አክሱም ላይ ሲሆን ምንድነው የተለየ ቅድስና? ከኢየሩሳሌም በላይ እንደው ለሁሉም ክርስቲያን አማኞች ክርስቶስ እንትን ያለው እዛ ነው። አሁን ምድር በሙሉ ተቀድሳለች በደሙ ለክርስቲያኖች፣ ለአክሱም ሙስሊሞች በጋራ እንታገል መብታቸው እንዲከበር። በተረፈ ሌሎች ቦታዎች ላይ ደግሞ ሶማሌ ክልል እንውሰዳው። ሶማሌ ክልል እኮ ቤተክርስቲያን ለመገንባት ሙስሊሞች ናቸው ሶማሌዎች 100% 99.9 አይደለም 100% ሙስሊሞች ናቸው ቤተክርስቲያን ገንብተዋል። ለምን አንማርም? ከነ ክብሩ ሙስጠፌ ዑመር በቃ ኦርቶዶክስ የሚበዛበት ቦታ ሙስሊም ሊጠቃ፣ መካነ ሰላም ሙስሊም የሚበዛበት ቦታ ክርስቲያን ሊጠቃ፣ ኦርቶዶክስ የሚበዛበት ፕሮቴስታንት፣ ፕሮቴስታንት የሚበዛበት ኦርቶዶክስ። ይሄ ኖንሰንስ የሆነ አመለካከት መቅረት አለበት። ኖንሰንስ የሆነ አመለካከት መቅረት አለበት። እሱ ላይ በጋራ እንታገል። የሃይማኖት እኩልነት ይረጋገጥ። ትግላችን እሱ ነው። ከዛ ብሔሮች አሉ በቋንቋቸው ስለተማሩ። ዓለም አቀፍ ሕግ እኮ ነው። ህፃናት በአፍ መፍቻ ቋንቋቸው በእኔ ይማሩ ካልክ አንተ በእነሱ ተማር። ዛትሲት ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲያደርጉላችሁ። አማርኛ የኦሮሞ ልጅ እንዲማር ከፈለክ የአማራው ልጅ ኦሮምኛ ተማር፣ ሌላውም እንደዛው። ከዛ እንደ ስዊዘርላንድ 4 ቋንቋ ብንችል ምን እንጎዳለን? አልተጎዱም እኮ 4 ቋንቋ ምናምን የሚናገሩ ሰዎች። ክቡር ጠቅላይ ሚኒስትሩ የተለያየ ቋንቋ ስለተናገረ አልተጎዳም። በመጨረሻም ብሔራዊ የምክክር ኮሚሽን አለ። በዚህ የምክክር ኮሚሽን ላይ መጀመሪያ በብሔረሰብ ጉዳይ የሚነሱ ጥያቄዎችና በሃይማኖት ጉዳይ የሚነሱ ጥያቄዎች እንዝጋቸው በመመካከር። አንተ ትብስ አንቺ ትብሽ፣ የሚያጣላ ነገር ሲኖር ዱቢና ቦልቶ ብለን ከእልህ ከስሜት ከቁጣ ነፃ ሆነን ማናችንም ወደዚህ ስንመጣ
አማራን ጠልተን ትግራዋይን ጠልተን ተጋሩን ጠልተን ማላባሺ ብለን በቴስታ ከእናታችን ማህፀን አልወጣንም። ማናችንም ወደዚህ ምድር ስንመጣ በእኛ ምርጫ ተጋሩንና ኦሮሞን ጠልተን ዘራፍ ብለን አልወጣንም። ማናችንም ወደዚህ ምድር ስንመጣ ኦሮሞንና አማራን ጠርተን ወዲ ሰበይቲ ብለን አልመጣንም። ማናችንም ያለ ምርጫችን ነው የመጣን። ያለ ምርጫው የመጣ ሰው ለምን ትጠላዋለህ? ወንድምህ አይደለም? አንተ ያለ ፍላጎት የለውም? ዘርተህ መቃም አሽተህ መቃም ወልደህ መሳም ትፈልጋለህ፣ እሱም ይፈልጋል። አንተ መኖር ትፈልጋለህ፣ እሱም ይፈልጋል። ቅዱስ መጽሐፍ ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው ይላል። ወርቃማ ሕግ ነው፣ ማናችንንም አይጎዳ ነው። ስለዚህ የምንፈልገውን ነገር በሌላው ጫማ ውስጥ ቆመን ማየት ትልቁ ችግራችን ኢትዮጵያ ውስጥ አሁን ባለው የፖለቲካ ድባብ አንዳንድ የዓለም ክፍሎችም ሼር ያደርጉናል። ትልቁ ጥፋት የኔ የሚል ስግብግብነት ነው። እኔና እኛ ብለን ሁላችንም አንድ ነን፣ ኢትዮጵያውያን ነን። አባቶቻችን እኮ ለመሞት ነው እኮ አብረው የሞቱት። አይገርማችሁ? አጥንታቸውን የከሰከሱት ደማቸውን ያፈሰሱት በአድዋ ከአድዋ ቀድሞ ባለው በጉንዲት በጉራ አፋሮች በቬርነር ሙንዚንገር የሚመራውን በስዊስ ጀርመናዊ ቬርነር ሙንዚንገር የሚመራውን የግብፅ ጦር አመድ ያደረጉት በሶማሊያ ጦርነት ጊዜ በዚያድ ባሬ ወረራ አብረው አባቶቻችን በካራማራ በፊልቱ በዶሎዶ የኦጎባ ድል ብዙ ጊዜ ካራማራ ሲነሳ በዚህ አጋጣሚ በጣም የማዝነው የኦጎባ ድል ከካራማራ ድል የተናነሰ አይደለም። መንግስቱ በዛ አቅጣጫ ስለሄዱ ነው። ክቡር ፕሬዚዳንት መንግስቱ ኃይለማርያም በዛ ስለሄዱ ነው። ቦረና ላይ ከፍተኛ የሆነ የኦጎባ ድል በቦረና አቅጣጫ አለ። ብዙ መስዋዕትነት የተከፈለበት ከሰፊ መስዋዕትነት ግንባሩም እንደዛ ነበር። ስለዚህ የካራማራ ድል ቢያንስ ኦጎባ እየታሰበ አብሮ እየተነሳ ታሪኩ አለመወሳቱ ያሳዝነኛል። ስለዚህ አባቶቻችን ሳይማሩ ልብ አድርጉ፣ በደንብ አስምሩበት። ሳይማሩ ያልተማሩ ምሁራን ያልኳቸው ለምንድን ነው? ሳይማሩ የምሁርነትን ኳሊቲ ይዘዋል። አያችሁ፣ ምሁር ናቸው ሳይማሩ። ለምን? የትምህርት የመጨረሻ ግብ የባህሪ ለውጥ ነው። የባህሪ ለውጥ አምጥተዋል። ለሀገራቸው እኮ አንተ አማራ ነህ፣ ኦሮሞ ነህ፣ ሙስሊም ነህ፣ ክርስቲያን ነህ ሳይሉ አንድ ላይ አጥንታቸውን ለመከስከስ ደማቸውን ለማፍሰስ ወደኋላ አላሉ። አያሳዝናችሁ? እነዚህ አንድ ላይ ወደኋላ አላሉ። እኛ ፊደል ትንሽም ቢሆን የቆጠርነውና የቀመስነው ሰዎች ምን አለበት አንተ ትብስ አንቺ ትብሽ ተባብለን ብንኖር ምን አተረፍን? እስቲ አሁን ተመልከቱ። በትግራይ አፋር አማራ ጦርነት፣ አሁን የትግራይ ጦርነት ሲሉ አልቀበልም። ትግራይ ውስጥ ነው ጦርነት የተካሄደው። ሰፊው ጦርነት የተካሄደው አማራ አፋር ነው። ስለዚህ የትግራይ አፋርና አማራ ጦርነት ትግራይ አፋር አማራ ጦርነት ላይ ምን አተረፍን? እስቲ ስንቱ አለቀሰ፣ ስንቷ እናት አለቀሰች። የእናቶችን ለቅሶና እንባ አይተናል። ስንቶቹ አለቀሱ። ስንት ወጣቶች ዊልቸር ላይ ተቀመጡ። ስንት ወጣቶች ክራንች ላይ ተቀመጡ። ስንት ህዝብ የአእምሮ መቃወስ ቋሚ የሆነ የአእምሮ መቃወስ አጋጠሙ። ስንት እናቶችና አባቶች በእንባ ወደ መቃብራቸው ሄዱ፣ እየሄዱ ነው። አሁንም እንደገና መልሰን ጦርነት እናስባለን። ጎበዝ፣ አንድ ነገር በደንብ አድርጌ ልንገራችሁ። የአክሱም ስርወ መንግስት የወደቀው በመረራ ተክለ ሃይማኖት ወይም መረራ በሚመራው የመጀመሪያው የዛጉዌ መሪ በሆነው ሰው ነው። በጦርነት ነው አክሱም የወደቀው። የአክሱም አገዛዝ የወደቀው በጦርነት። ከዛ በኋላ ዛጉዌዎች ስልጣን ያዙ ከ1150 እስከ 1270። ዛጉዌዎች ስልጣን ሲይዙ ላሊበላ አካባቢ ያሉት ዛጉዌዎች አገዎች ስልጣን ሲይዙ ከሴሚቲክ አክሱምስ ወደ ኩሽቲክ አገዎች ስልጣን ሲዘዋወር እነዚህ አገዎች ደግሞ እርስ በርሳቸው ትልቅ ተአምር ሰርተዋል። አክሱሞች ትልቅ ተአምር ሰርተዋል በኢትዮጵያ ስልጣኔ ወዘተርፈ። ነገር ግን የወንድምና የእህት ልጆች ሀርቤ ከላሊበላ ናኩቶ ለአብ ከይትባረክ እርስ በርሳቸው ተገዳደሉ፣ እርስ በርሳቸው ተዳከሙ። ከዛ 1270 ላይ ተስፋ ኢየሱስ የነበረው ይኩኖ አምላክ ተብሎ ነገሰ። ተስፋ ኢየሱስ ይኩኖ አምላክ ከነገሰበት ጊዜ ጀምሮ አጠቃላይ የኢትዮጵያን ታሪክ አያችሁት። ሰሎሞናውያን ስርወ መንግስት ውስጥ ያሉ ሰዎች እርስ በርሳቸው በመገዳደል የተንቀሳቀሱበት ዘመን ነው ያለ ማቋረጥ። ከዛ ኃይለ ሥላሴ የመጨረሻው የሰሎሞናዊ ስርወ መንግስት ኃይለ ሥላሴ ናቸው። እንዴት ተገዳደሉ? ቅድም ጠቅሼላችኋለሁ፣ ብዙዎቹን አንስቼላችኋለሁ፣ ነካክቻለሁ። ኃይለ ሥላሴ ደርግ ገደለና የት እንደተቀበሩ እንኳን እንዳይታወቅ አደረገ። ጃማይካዎች አረጉ የሚሉት ለዚህ ነው።
ከሽንት ቤት በታች ቀበራቸው። ደርግ መጣ። 17 ዓመት ሙሉ ጦርነት ተካሄደ። 17 ድፍን ዓመት ያንን ሁሉ ወጣት አጣ። የ17 ዓመት እድገት ቀጨጨ። ከዛ ደርግን ጥሎ ህወሓት መጣ። ህወሓት ብሔረሰቦችን አስማምቶ መኖር ሲችል፣ በነገራችን ላይ ህወሓት የወደቀው ብሔረሰቦችን ለመለያየት ስለፈለገ ነው። እግዚአብሔር ታማኝ ነው፣ እግዚአብሔር ታላቅ ነውና መላው የከፋፈላቸው ኢትዮጵያ ዘመቱበት። ይሄ እኮ በቂያችን ነበር ለኛ። ብሔረሰብን በመከፋፈል የኔ ብሔረሰብ ወርቅ ነው፣ የኔ ብሔረሰብ የተለየ ነው በማለት አንዱን ከፍ በማድረግ ሌሎችን ዝቅ በማድረግ ለተወሰነ ጊዜ ካልሆነ እንጀራው በአንድ በኩል ከወፈረ እንጀራው የሳሳበት ወደ ጦርነት ይገባል። ከጦርነት ለመውጣት የመጀመሪያው መፍትሄ እኩልነት፣ የሃይማኖት፣ የብሔረሰብ፣ የጾታ፣ የወጣቶች የሁሉም እኩልነትና ተሳትፎ። እግዚአብሔር ይመስገን አሁን ምርጫ ስላለ ከፊት ለፊት እንዲህ አልልም። በሴቶች እንዲህ ሰርተዋል፣ በወጣቶች እንዲህ ሰርተዋል ምናምን አልልም። ምርጫ ስላለ ስለ ምርጫው ከሞራል አንጻር የሆነ ነገር ባልል ደስ ይለኛል። አሁን ሰው ጥሞና ውስጥ ሆኖ የሚፈልገውን ይምረጥ። ጥሞና ውስጥ ሆኖ ይሄው አቆሙ አይደል? ቅስቀሳ ምናምን አቆሙ። እነዛኞቹ ግን አላቆሙ። የሚገርመው መንግስት የጥሞና ጊዜ አለ አይደል? የጥሞና ጊዜው የሚጎዳው መንግስትን ነው፣ ግን ይሁን ብሎ ነው የጥሞና ጊዜ ያለው። ምክንያቱም በጥሞና ጊዜው የምታያቸው ጫካ ውስጥ ያሉ ሰዎች፣ የምታያቸው የዩጋንዳ ተስፈኞችና አውሮፓ አሜሪካ ያሉ መንግስትን መስደባቸውን አላቆሙ። መንግስትን ማጥላላቸውን አላቆሙ። ክፍት ሆነላቸው። መንግስት ግን ዝም አለ። ምንም የምርጫ አይነት ነገር አያደርግም። ስለዚህ ተጎጂው መንግስት ሆኖ እያለ እንኳን የጥሞና ጊዜ ፈቀደ። ተመልከቱ ልቡ ምን ያህል ሰፊ እንደሆነ። ስለዚህ አሁንም የመጨረሻ ምለው አማራ ክልል የምትንቀሳቀሱ በመንጋ የገባችሁ ዋናዎቹ ለዓላማቸው ነው የገባችሁ፣ ግን እጃችሁን ለሰላም ሰጥታችሁ ተሸንፋችሁ አይደለም፣ ለሰላም ሰጥታችሁ በሰላማዊ መንገድ ጥያቄያችሁን አቅርቡ። ከጥያቄያችሁ ከተገቢ ከሆነ ጥያቄያችሁ ጎን ነን፣ እኩይ ከሆነ ጥያቄያችሁ ጎን ግን አንቆም። ሁላችንም የኢትዮጵያ ህዝቦች ይህንን ነው ምለው። ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። ፍቅራችንን በሰፊ ቁጥር አትረፍርፎ ይመልስልን። በመንጋ በስም ማጥፋት ከምንጃመልበት ተላቀን እያንዳንዱን ነገር በማስረጃ ላይ ተመስርተን ለሀገራችን መልካም የምናስብበት ቀን ያምጣልን። እውነትና ንጋት እያደር ይጠራል። ብኤልዜቡል አለበት ብለው ክርስቶስን አሳደውታል። በኋላ ግን በቢሊየን አሁን እንኳን ካሉ የዓለም ህዝብ ክርስቶስን ይከተላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ አሳዳቸው ነበር። ይሄ ጀዝብ ያላላቸው ነገር አልነበረም። ዛሬ ግን በቢሊየን የዓለም ህዝብ እስልምናን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይከተላል። ስለዚህ ምንም እንኳን ብንገፋ፣ ምንም እንኳን ስም ማጥፋት ቢኖር፣ ምንም እንኳን የጋራ ዘመቻ ቢኖር ምንም ሊመስለን አይገባም። ምክንያቱም የያዝነው ዓላማ ለህዝብ የሚጠቅም እስከሆነ፣ አእምሯችን የማይቆረቁረን እስከሆነ ድረስ የትኛውም ሰው ካጠገባችን ዞር ቢል ገለል ይበል። ምክንያቱም መጀመሪያውኑ ከናንተ ጎን የማይቆሙት መጀመሪያውኑ ከናንተ ጋር አልነበሩም። ሰው ሊቆጫቸው አይገባም። ለሁላችሁም የምመክረው ነገር ምንድነው? እኔ አሁን ያስኩት እውነት አለ። እርግጠኛ ሆኜ ይሄ እውነት ያሸንፋል። በታሪክ ውስጥ ተመዝግቦ ያሸንፋል። ይሄ ያስኩት እውነት ብሔረሰቦችን እኩል የማየት ሃይማኖቶችን እኩል የማየት የተሻለ ኢቭን እጅግ በጣም መጥፎና መጥፎ ለውድድር ቢቀርቡልኝ መጥፎን መርጣለሁ። በቃ ይሄ የመጨረሻ የዚህ ማሳረጊያ የሚሆነው እጅግ በጣም መጥፎና መጥፎ ለውድድር ቢቀርቡ የሌላት መርጥም መጥፎ ይሻለኛል። ፔሬድ እደግመዋለሁ። ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። ታዬ ቦጋለ አረጋ ኢልመደስ ኦዳ ነኝ። ጋዜጠኛው ብሸት ታዬ ብዙ ማለት እችላለሁ። ይህን እድል አመቻችተህ በቀን ውስጥ ከአንድ ሰዓት ባነሰ ጊዜ ከ30 ደቂቃ ትንሽ ከፍ ያለ ስለሰጠኝና የፈለኩትን ያህል ኢቭን እንድናገር ስለፈቀድክልኝ ፈጣሪ ከነመላው ቤተሰብህ ይባርክህ። ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁ በመሆን እኔ ምን እንደሚደረግ አላውቅም እና እሱም በማድረግ የዩቲዩብ ገጹን ብናጎለብት ሀሳቦችን ልንለዋወጥ እንችላለን። ጥያቄዎች ካሏችሁ ግን ስድቦችን ተዋቸው፣ ንቄ ነው የምተዋቸው። ጥያቄዎች ካሏችሁ ግን በዚህ ቪዲዮ ስር ማስቀመጥ ትችላላችሁ። ክበሩልኝ።